ታሪካችን የሚጀምረው በሎስ አንጀለስ በሚገኝ አንድ ሰላማዊ ሰፈር ውስጥ ነው። ሶላን ማርሻንድ ትባላለች። ሶላን 40ኛ ዓመቷን ልታከብር ጥቂት ቀናት የቀራት በራሷ የምትተማመን እና የሥነ ጥበብ ጋለሪ ባለቤት ናት። ሕይወቷ ለዓመታት በሥራና በልጇ በኢዚ ዙሪያ ብቻ የተገደበ ነው። ከባሏ ከዳንኤል ጋር ከተፋታች በኋላ ለፍቅር ያላት ፍላጎት ሙት ሆኗል። ዳንኤል እሷን ጥሏት የሄደው በዕድሜ በጣም ከምታንሰው ወጣት ሴት ጋር ፍቅር ይዞት ነበር። ይህም በሶላን ውስጥ ዕድሜ በትዳር ላይ ያለውን ጫና ጥልቅ ቁስል ጥሎባታል። አንድ ቅዳሜ ጠዋት ዳንኤል የ16 ዓመት ልጃቸውን ኢዚና ጓደኞቿን ይዞ ወደ ኮቼላ የሙዚቃ ፌስቲቫል ሊወስዳት ቀጠሮ ነበረው። ነገር ግን በመጨረሻው ሰዓት ደውሎ በሥራ ምክንያት እንደማይችል ይነግራታል። ሶላን በዳንኤል ብታዝንም የልጇን ደስታ ላለማበላሸት የግድ እሷ ልትወስዳቸው ትስማማለች። ወደ ፌስቲቫሉ ሲደርሱ ግርግር፣ ጩኸት እና ወጣትነት በቦታው ነግሷል። ሶላን እዚያ ቦታ ላይ ባዕድነት ይሰማታል። ፌስቲቫሉ ላይ ያሉት ሰዎች ብዛትና ሙቀቱ ሶላንን አሰለቻት። ትንሽ ጸጥታ ፍለጋና መታጠቢያ ቤት ለመጠቀም ስትል በስህተት ቪአይፒ ወደ ሆኑት ተሳቢ መኪናዎች አካባቢ ትገባለች። አንዱን በር ከፍታ ስትገባ ከፊት ለፊቷ ግማሽ ገላው የታጠበ በፎጣ ብቻ የቆመ ማራኪ ወጣት ታገኛለች። እርሱ ሄይስ ካምቤል ነው፣ የኦገስት ሙን ባንድ መሪ እና የቢሊዮኖች አድናቂ። ሶላን ደንግጣ ይቅርታ ጠይቃ ለመውጣት ስትሞክር ሄይስ በፈገግታ ያስቆማታል። ሌሎች ሴቶች እሱን ሲያዩት እንደሚደነግጡት ወይም እንደሚጮሁት ሳይሆን እሷ እንደ ተራ ሰው ስላየችው በጣም ተማረከ። ለጥቂት ደቂቃዎች አወሩ። ሄይስ የሶላን በሳልነት እና እርጋታ አዲስ ስሜት ፈጠረበት። ሶላን ግን ይቅርታ የተሳሳትኩት እኔ ነኝ ብላ ትታወጣች። ነገር ግን በዚያው ምሽት ሄይስ መድረክ ላይ ሲወጣ አይኑ እሷን ይፈልግ ነበር። በ10 ሺዎች የሚቆጠሩ ሰዎች እያዩት ይህ ዘፈን በስህተት ወደ ክፍሌ ለገባችሁ ቆንጆ ሴት ይሁን ብሎ ዘፈነላት። ሶላን ያኔ ነው የሄይስ ተጽዕኖ ምን ያህል ትልቅ እንደሆነ የተረዳችው። ከፌስቲቫሉ በኋላ ሶላን ወደ ቤቷ ተመልሳ ወደ ድሮ ሕይወቷ ገባች። ነገር ግን አንድ ቀን ከሰዓት በኋላ ሄይስ በድንገት ጋለሪዋ ድረስ መጣ። በጋለሪ ውስጥ ያሉትን ሁሉንም ስዕሎች በአንድ ጊዜ ገዛቸው። ዓላማው ስዕል ፈልጎ ሳይሆን ከእሷ ጋር ጊዜ ለማሳለፍ ነው። አብረው ምሳ በሉ፣ ስለ ጥበብ፣ ስለ ሕይወት እና ስለ ብቸኝነት አወሩ። ሄይስ ምንም እንኳ የ24 ዓመት ወጣት ቢሆንም ውስጡ ግን በጣም የበሰለና የሚፈልገውን የሚያውቅ ሰው መሆኑን ሶላን ተረዳች። ሶላን ልጄ 16 ዓመቷ ነው፣ አንተ 24 ነህ፣ እኔ 40 ነኝ፣ ይህ የማይሆን ነገር ነው ብላ ብታስጠነቀቀውም ሄይስ ግን ሰዎች ስለሚሉት ነገር ግድ የለኝም፣ እኔን የሚስበኝ ያንቺ ማንነት ነው አላት። ሶላን ለዓመታት ተኝቶ የነበረው ስሜቷ ቀሰቀሰ። ለመጀመሪያ ጊዜ ለራሷ ደስታ ለመኖር ወሰነች። ሄይስ በዓለም ዙሪያ በሚያደርገው የሙዚቃ ጉብኝት አብራው እንድትሄድ ጠየቃት። ሶላን ለልጇ ኢዚ ለሥራ ወደ አውሮፓ ሄዳለሁ ብላ ዋሽታ ከሄይስ ጋር የግል ጄት ተሳፍራ በረረች። በፓሪስ፣ በሮም እና በለንደን ድንቅ ቀናትን አሳለፉ። ማንም በማያውቃቸው የቅንጦት ሆቴሎች ውስጥ እየኖሩ እንደ ሕፃናት አብረው እየሳቁና እየተጫወቱ ፍቅራቸውን አጣጣሙ። ሄይስ ለሶላን አዲስ ዓለም ከፈተላት። እሷም ለሱ ካለው ዝናና ጫጫታ በስተጀርባ የሚፈልገውን ሰላም ሰጠችው። ነገር ግን ሁል ጊዜ ሶላን በውስጧ ይህ ሕልም መቼ ይበላሽ ይሆን የሚል ስጋት ነበራት። ሕልሙ የፈረሰው በድንገት ነው። በፓፓራዚዎች የተነሳው የሁለቱ የፍቅር ምስል በዓለም ዙሪያ በሚገኙ ድረገጾች ላይ ተሰራጨ። የሄይስ አድናቂዎች በሶላን ላይ የጥላቻ ዘመቻ ከፈቱ። ልጁን በገንዘብ አታለለችው፣ ዕድሜዋ አይመጥነውም የሚሉ ዘለፋዎች ቤቷ ድረስ መጡ። ሁኔታው የሶላንን የግል ሕይወት አናወጠው። ልጇ ኢዚ በትምህርት ቤት ጓደኞቿ ተሳለቁባት፣ በኢንተርኔትም የስድብ ሰለባ ሆነች። የቀድሞ ባሏ ዳንኤል መጥቶ አንቺ ራስ ወዳድ እናት ነሽ፣ ልጃችንን ለምን ለዚህ ትዳርጊያለሽ ብሎ ወቀሳት። ሶላን ከፍተኛ የህሊና ጸጸት ውስጥ ገባች። የራሷ ደስታ በልጇ ላይ ስቃይ ያመጣ መሆኑን ስታይ ልቧ ተሰበረ። ሄይስ ሁኔታውን ሊያስተካክል ሞከረ። ሙዚቃውን እተዋለሁ፣ ከፈለግሽ ከዚህ ዓለም ጠፍተን እንኑር አላት። ነገር ግን ሶላን በሳል ነች። ሄይስ አንተ አሁን በከፍታ ላይ ነህ፣ ይህ ያንተ ጊዜ ነው አለችው። እኔ ደግሞ እናት ነኝ፣
ልጄ አሁን ትፈልገኛለች። ላንተ ባለኝ ፍቅር ምክንያት ልጅን ልሰዋት አልችልም። በጣም በሚያሳዝን ሁኔታ ተሰናበተችው። ሄይስ እያለቅሰ 5 ዓመት ሲጭኝ አላት። ልጅሽ አድጋ ኮሌጅ እስክትገባ እኔም ትንሽ ጎልምሼ ዓለም እስክትረሳነኝ ድረስ ጠብቂኝ አላት። ሶላን ግን ተስፋ ሳትሰጠው ነገር ግን በፍቅር ዓይን ተመልክታው ተለያዩ። ሄይስ ትቶላት ሄደው የገዛላት ስዕል እና ትልቅ ናፍቆት ብቻ ነበር። 5 ዓመታት አለፉ። ኢዚ አድጋ ኮሌጅ ገብታለች። ሶላን አሁንም በጋለሪዋ ውስጥ ትሰራለች። አሁንም ብቻዋን ናት። ሄይስን የምታየው በዜናዎች ላይ ብቻ ነው። ሄይስ አሁን የ29 ዓመት ጎልማሳ ሆኗል። ሙዚቃውንም ቀጥሏል። አንድ ምሽት ሄይስ በታዋቂ የቴሌቪዥን ፕሮግራም ላይ ቀርቦ ለ5 ዓመታት የጠበቅኳት አንዲት ሴት አለች፣ ዛሬ ላገኛት ነው አለ። ሶላን ይህን ስትሰማ ልቧ መምታት ጀመረ። ብዙም ሳይቆይ የጋለሪዋ በር ተንኳኳ። ስትከፍተው ሄይስ ካምቤል ፊቷ ቆሟል። ታሪኩ የሚያበቃው ሁለቱ በአዲስ ተስፋና በበሰለ ፍቅር እርስ በርስ ሲያዩ ነው። አሁን ማንም የሚለያቸው የለም፣ ምክንያቱም ጊዜው የነሱ ሆኗል።